ሰላም ለእናንተ ይሁን እግዚአብሔር ቤተሰቦች እንደምንሰነበታችሁ እግዚአብሔር አምላካችን የተባረከ ይሁን። ዛሬ እግዚአብሔር እድል ሰጥቶናል እንደገና ይሄን ቀን እንድናይ ረድቶናል። ክብር ለኢየሱስ ይሁን። ወይዘሮ ትንሽ ያስፈራል፣ ትንሽ ያስደነግጣል፣ ነገር ግን አንፈራም። ምክንያቱም ወይዘሮን የሚቆጣጠረው እግዚአብሔር ስለሆነ ወይዘሮ በእግዚአብሔር እጅ ስላለ በእኛ እጅ ስላልሆነ እግዚአብሔርን እንታመናለን፣ እናምናዋለን። የተነገረንን ዜናውን አይደለም እግዚአብሔርን ነው የምናምነው። ስለዚህ አንፈራም። አትፍሩ በሚል ቃል ነው ላካፍላችሁ የምፈልገው። እግዚአብሔር አምላክ ቃሉን ይባርክልን። በዘፍጥረት 34 ላይ ያዕቆብን ታሪክ እናያለን። ክብር ለእግዚአብሔር ይሁን። አነባዋለሁ። ለያዕቆብ የወለደችለት የልያ ልጅ ዲናም የዚያን ሀገር ሴቶች ልጆችን ለማየት ወጣች። የአገሩ አለቃ የአዋዊው ሰው የኤሞር ልጅ ሴኬም አያት፣ ወሰዳትም፣ ከሷም ጋር ተኛ፣ አስነወራትም። ልቦናውን በያዕቆብ ልጅ በዲና ፍቅር ተነደፈ። ብላቴናይቱንም ወደዳት፣ ልቧንም ደስ በሚያሰኝ ነገር ተናገራት። ሴኬምም አባቱን ኤሞርን ይህችን ብላቴና አጋባኝ ብሎ ነገረው። ያዕቆብም ልጁን ዲናን እንዳስነወራት ሰማ። ልጆቹም ከከብቶቻቸው ጋር በምድረ በዳ ነበሩ። ያዕቆብም እስኪመጡ ድረስ ዝም አለ ይላል። የሴኬምም አባት ኤሞር ይነግረው ዘንድ ወደ ያዕቆብ ወጣ። ያዕቆብ 12 ልጆች አሉት። አንዷ ሴት ናት ዲና። በወንዶች መካከል ብዙ ወንድሞች አሏት፣ እሷ ግን ብቻዋን ናት። እዛ ባለበት እንግድነት በሄደበት አገር በዛ ሀገር ያሉትን ሴቶች ልጆች ለማየት ወጣች ነው የሚለው። በወጣች ጊዜ ግን ያገሩ ገዢ ልጅ አያት እና ወደዳት፣ ወሰዳት፣ አስነወራትም። ማን እንደሆነች የሚያውቀው ታሪክ የለም። ስለዚህ ፈለጋት፣ ሊያገባት ፈለገ። ለአባቱ ነገረው። አባቱን ደግሞ አጋባኝ አለው። ሲያይ እነዚህ ማን ናቸው? እንግዶች ናቸው። ከሩቅ አገር የመጡ ጸጉረ ልውጥ ናቸው። ባህላቸውም ሁሉ ነገራቸው የተለየ ነው። እነዚህ የእግዚአብሔር ሰዎች ናቸው እና ለያዕቆብ ነገረው ይላል። ልጄ ልጅህን ወዷል እና እባክህን የምትፈልገውን ነገር አደርጋለሁ፣ ምትሉኝን አደርጋለሁ፣ ግን ልጃችሁን ስጡኝ ብሎ ለያዕቆብ ነገረው። ያዕቆብም ደነገጠ። ልጆቹ ደግሞ ምድረ በዳ ነበሩ፣ ከብት ይጠብቃሉ። እስኪመጡ ድረስ ዝም አለ ይላል። ወንድሞቿ መጥተው ሲሰሙ ግን ታሪክ ነው የተለወጠው። ምክንያቱም ያደረገው ነገር ስንፍና ነው። ይህን ያደረገው ነገር በእስራኤል ላይ ስንፍና ነው ብለው ወንድሞቿ በጣም ተቆጡ፣ ተናደዱ እና ማድረግ ያለባቸውን ነገር ግን ምንም ነገር ላይ ያዕቆብ አልነገሩትም። ተቆጥተዋል። ዲና እዛው ናት። እነዚህ ሰዎች ግን ከያዕቆብ ጋር የሚገቡትን ቃል ኪዳን በጣም ይገርማል። በጣም ስለፈለጋት ስለወደዳት እምትሉኝን ሁሉ አደርጋለሁ አለ አባትየው ለያዕቆብ። እምትሉኝን የምትጠይቁኝን ሁሉ አደርጋለሁ። ስለዚህ እነሱ ተመካከሩ። ምንድን ነው የምትፈልጉት? ልጆቻችሁን ስጡን፣ እኛም ልጆቻችንን እንሰጣችኋለን። በምድሪቷ ላይ እንደፈለጋችሁ ኑሩ፣ ነግዱ፣ ሁሉን ነገር እንደፈለጋችሁ ተጠቀሙበት። በቃ ፈቀደላቸው። በጣም የሚያጓጓ ነገር ነገራቸው። ብዙ መብት ሰጣቸው። ነገር ግን ያዕቆብ ልጆች ወንድሞቿ በዚህ ነገር አልተታለሉ። ሴኬምም በልጃችሁ ፍቅር ልቡ ተነድፏልና ሚስት እንድትሆነው ባካችሁ እርሷን ስጡት ብሎ ለመናቸው እና ወንድሞቿ ግን ምን አሉት? የምትሉኝን ሁሉ ሰጣለሁ፣ ብዙ ማጫና እጅ መንሻም አምጣ በሉኝ፣ በነገራችሁኝ መጠን ሰጣለሁ፣ ይችን ብላቴና ግን አጋቡኝ አለ። ያዕቆብ ልጆች ግን ለሴኬምና ለአባቱ ለኤሞር በተንኮል መለሱ ይላል። ለያዕቆብ አልነገሩትም፣ እነሱ ግን በተንኮል መለሱ። እህታቸው ዲናን አርክሷልና እንዲህም አሏቸው፣ እህታችንን ላልተገረዘ ሰው ለመስጠት ይህንን ነገር እናደርግ ዘንድ አይቻለንም፣ ይህ ነውር ይሆንብናልና እንደኛ ሆናችሁ ወንዶቻችሁን ሁሉ ብትገርዙ ግን በዚህ ብቻ እሺ እንላችኋለን። በጣም የሚመስል ነገር ነገሯቸው። እኛ ባህላችን፣ ህጋችን ወንዶች ይገረዛሉ፣
ላልተገረዘ ሰው ደግሞ መስጠት በፍጹም አይፈቀድልንም። ስለዚህ እናንተ ወንዶቻችሁን በሙሉ ብትገረዙ በዚህ ብቻ ልጃችንን እንሰጣችኋለን ብለው በተንኮል መለሱላቸው። እነዚህ ሰዎች ደግሞ ይሄ ነገርማ በጣም ቀላል ነው፣ በቃ በምድሪቷ ላይ ያሉትን ወንዶች ማሳመን ያለብን ብለው በምድሪቷ ላይ ያሉትን ወንዶች ሁሉ አሳመኗቸው። እነዚህ ሰዎች እኛ ብንገረዝ ያላቸው ነገር በሙሉ የኛ ይሆናል፣ ስለዚህ ባካችሁ እንገረዝ ብለው ወንዶቹን ሁሉ አሳመኑ። ቤተሰቡን ብቻ አይደለም፣ የኤሞርን ቤተሰብ ብቻ አይደለም፣ በምድሪቷ ላይ ያሉትን ወንዶች በሙሉ ይላል። በጣም ይገርማል። እነዚህ ሰዎች በሙሉ ተገረዙ፣ ወንዶች በሙሉ ተገረዙ እና ቁስል በቁስል ሆኑ። በደንብ እስከሚቆስሉ ድረስ ጠብቀው በሶስተኛው ቀን ሁሉም እንደቆሰሉ እንደማይነሱ ሲያውቁ ሁለቱ ብቻ ስምዖንና ሌዊ ተነስተው ሰይፋቸውን ይዘው ሳይፈሩ ወደ ከተማ ገቡ ይላል። ከባለስልጣኖቹ ጀምረው በሙሉ ወንዶችን ገደሉ። ከብቶቻቸውን ወሰዱ፣ ያላቸውን ነገር ዘረፉ፣ ልጃቸውን ዲናን ይዘው ወጡ። ይሄ በጣም ያዕቆብን አስደነገጠው፣ በጣም አስፈራው። በፍጹም ያልጠበቀው ያልገመተው ነገር ነው፣ አስፈራው እና ያዕቆብ በጣም ሲደነግጥና ሲፈራ እናየዋለን። ምን አለ? ያዕቆብም ቁጥር 30 ላይ ሌዊንና ስምዖንን እንዲህ አለ፣ በዚች ሀገር በሚኖሩ በከነዓውያንና በፈሪዛውያን ሰዎች የተጠላሁ ታደርጉኝ ዘንድ እኔን አስጨነቃችሁኝ። እኔ በቁጥር ጥቂት ነኝ፣ እነሱ በእኔ ላይ ይሰበሰባሉና ይመቱኛል፣ እኔም ከወገኔ ጋር እጠፋለሁ። እነርሱም በጋለሞታ እንደሚደረግ በእህታችን ያድርግባትን አሉ ይላል። እግዚአብሔር የነገረው ነገር ትበዛለህ፣ እኔ የአብርሃምና የይስሐቅ አባቶች አምላክ ነኝ፣ ለነሱ የገባሁትን ቃል ኪዳን ላንተ አደርጋለሁ፣ ትበዛለህ፣ ብዙ ሕዝብ ትሆናለህ፣ የአሕዛብ አባት ትሆናለህ የተባለ ቃል ኪዳን ነው ያለው። አሁን ግን እዚህ ጋር ያየው ነገር እንደሚያጠፋው ነው በቃ የገመተው። እኔ በቁጥር ጥቂት ነኝ፣ አሁን በዚህ አካባቢ ያሉ ከተሞች አገሮች በሙሉ ይነሱብኛል፣ በቃ አጠፋለሁ። ነገሩ እውነት ነው፣ በጣም ያስፈራል። ያደረጉት ነገር ከባድ ነው። ለያዕቆብ ይሄ ከአቅሙ በላይ ነው። ተዋግቶ የሚችለው ነገር አይደለም። ባለው ሰው ተዋግቼ ያሸንፋለሁ ብሎ ማለት አይችልም። ስለዚህ በቃ አጠፋለሁ ብሎ ወሰነ። በጣም አስጨነቃችሁኛል። ምን እንደሚያደርግ እንኳን አያውቅም። ማንን እንኳን እርዳታ እንደሚጠይቅ አያውቅም። በጣም አስጨነቃችሁኝ። በያዕቆብ ቦታ ሆነን ብናየው በጣም ነገሩ ከባድ ነው። ነገር ግን እግዚአብሔር ጣልቃ ገባ። የሚቀጥለው ምዕራፍ 35 ላይ እግዚአብሔርም ያዕቆብን አለው፣ ተነስተህ ወደ ቤቴል ውጣ፣ በዛም ኑር። ከወንድምህ ከኤሳው ፊት በሸሸህ ጊዜ ለተገለጠልህ ለእግዚአብሔር መሠዊያውን አድርግ። ያዕቆብም ለቤተሰቡና ከሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶችን አማልክት ከመካከላችሁ አስወግዱ። የያዛችኋቸውን እንግዶች አማልክት ከመካከላችሁ አስወግዱ። ከወንድሜ ከኤሳው ፊት በሸሸሁ ጊዜ የተገለጠልኝ አምላክ አለ። በቤቴል ተገልጦልኛል። ወደዛ ወጣለሁ። በመከራዬ ጊዜ ሁሉ ከኔ ጋር ለነበረው ለእግዚአብሔር መሠዊያን በዛ አዘጋጃለሁ። ስለዚህ ሰብስቡና አንጡ አላቸው። በሙሉ ሰብስበው አማልክቶቻቸውን አመጡ፣ እዛው በሴኬም ቀበራቸው ይላል። እነሱን ከቀበሩ በኋላ ተነስተው ወጡ ወደ ቤቴል። ሂድ፣ በቃ እዚህ መኖር የለብህም አለው። ከዚህ ውጣ ብሎት ወደ ቤቴል መሄድ ጀመረ። ወደ ቤቴል ሲሄድ ቁጥር 5 ላይ ተነስተውም ሄዱ፣ የእግዚአብሔርን ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። ክብር ለእግዚአብሔር ይሁን። ያዕቆብንም ልጆች ለማሳደድ አልተከተሏቸው። በጣም ደስ የሚለው ቃል ይሄ ነው። ያዕቆብ ልጆቹን ያሉትን ሰዎቹን ቤተሰቡን ሁሉ ይዞ ሲወጣ በዙሪያ ያሉት ብዙ ከተሞች አሉ፣ የፈራቸው ያጠፉኛል ያላቸው። በእነሱ ላይ ልክ ዛፍ ቤት ላይ እንደሚወድቅ የእግዚአብሔር ፍርሃት በከተሞቹ ላይ ወደቀ ነው የሚለው። በቃ ፍርሃት ወደቀባቸው። በፍጹም ከወንበራቸው እንዳይነሱ ተነስተው ያዕቆብ ልጆች እንዳያሳድዱ በቃ ፍርሃት ወደቀባቸው። የማይነሱበት አይነት ፍርሃት። ክብር ለእግዚአብሔር ይሁን።
ዛሬ ጠላቶቻችንን እግዚአብሔር እንደዚህ ነው የሚያደርጋቸው። በጠላቶቻችን ላይ የእግዚአብሔር ፍርሃት ይወድቃል። እኛን ለማሳደድ በሚነሱት ላይ የእግዚአብሔር ፍርሃት ይወድቃል። እኛ እናልፋለን፣ እኛ እናመልጣለን፣ አይከተሉንም። የሚያስፈራራችሁ ነገር አለ ወገኖቼ? የሚያስደነግጣችሁ ነገር አለ? የሚከተላችሁ ነገር አለ? በቃ ይሄ ነገርማ ያጠፋኛል፣ በዚህ ነገርማ ያልቅልኛል የምትሉት ነገር አለ? የእግዚአብሔር ፍርሃት በጠላቶቻችሁ ላይ ይወድቃል። እናንተ ግን ታልፉታላችሁ። አሁን ያለው ሁኔታው ሳይሆን እግዚአብሔር የነገራችሁ ነው የሚሆነው። እግዚአብሔር ያላችሁ ነው የሚሆነው። አሁን ያለው የምታዩት ነገር ሳይሆን የሱ ተቃራኒ ነው የሚሆነው። ያዕቆብ እጠፋለሁ አለ፣ ግን የሱ ተቃራኒ ነው የሆነው። ያዕቆብ በዛ እንጂ አልጠፋም። እነዚህ ሰዎች ይጨርሱናል፣ ይገሉናል ብሎ እንደፈራ እሱ አይደለም የሆነው። ያዕቆብ በድል ነው የተሻገረው። ልጆቹን ለማሳደድ አንድም ሰው አልሞከረም። ክብር ለእግዚአብሔር ይሁን። እግዚአብሔር ባለን ላይ ስንቆም፣ እግዚአብሔር በነገረን ላይ ስንቆም ያለ ፍርሃት መኖር እንችላለን። በሽታ ነው፣ ሁኔታ ነው፣ ኢኮኖሚ ነው፣ በቃ በሉት። ሰይጣን የሚጠቀምባቸውን ነገሮች በሙሉ ጥሩ። እሱ ያለው አይደለም የሚሆነው፣ እግዚአብሔር ያለው ነው በህይወታችን የሚሆነው። ክብር ለእግዚአብሔር ይሁን። ስለዚህ አትፍሩ ልላችሁ ነው። አትፍሩ፣ እግዚአብሔር ያለው ነው የሚሆነው። ልክ ለአብርሃም እግዚአብሔር እንዳለው የፈራኸው አይደለም የሚወርስህ፣ እኔ ያልኩህ ነው የሚወርስህ። ይወርሰኛል ያልከው ኤሌዘር አይደለም የሚወርስህ፣ ይስሐቅ ነው የሚወርስህ ብሎት ይስሐቅ እንደወረሰው ዛሬም የምትፈሩት አይወርሳችሁ፣ እግዚአብሔር ያላችሁ ነው የሚወርሳችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ስለዚህ አትፍሩ ነው መልእክቴ። እግዚአብሔር ከእናንተ ጋር ነው። በጠላቶቻችሁ ላይ የሱን ፍርሃት ይጥላል። አትፍሩ። ክብር ለእግዚአብሔር ይሁን። ጸልያለሁ። እግዚአብሔር አምላካችንና አባታችን ሆይ እናመሰግንሃለን። የያዕቆብ አምላክ ዛሬም የኛ አምላክ ነህ። የአብርሃም የይስሐቅ አምላክ ዛሬ የኛ አምላክ ነህ። ትናንትና አምላክ ሆነ የቀረህ አይደለህም። ትናንት ተአምር አድርገህ የቀረህ አይደለህም። ተአምራት ዛሬም በእኛ ህይወት ይሆናል ስናምን፣ የተጻፈውን ስናምን በህይወታችን ይሄ ይሆናል። በጠላቶቻችን ላይ ፍርሃት ስለወደቀ እኛን ስለማያሳድዱ እኛን ስለማያገኙ እናመሰግንሃለን። ለሚሰሙኝ ወገኖቼ ሁሉ ይሄ እንዲሆንላቸው ከፍርሃት ነፃ ህይወት እንዲሆኑ እግዚአብሔር አባቶ ይጸልያለሁ። በዚህ ሁሉ ስለምትረዳን አብረህን ስለምትሆን እነሆ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ሆናለሁ ብለህ ቃል የገባህልን ጌታ ኢየሱስ ከኛ ጋር ስለምትሆን እናመሰግንሃለን። ክብር ላንተ እሰጣለሁ። ስለሰማኸኝ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ኢየሱስ ይባርካችሁ። አትፍሩ። እግዚአብሔር ከእናንተ ጋር ነው። ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። እናንተ ከተጠቀማችሁ ለሌሎች ሼር አድርጉ፣ ላይክ አድርጉ። መልካም ሳምንት።